ሰው ባለማወቃችሁ በቃ እድለኛ ናችሁ። በጣም ታሳዝኑኛላችሁ። እድለኛ ናችሁ ስላችሁ ይሄን የመሰለ ታሪክ አሁን ልትሰሙት ነው። ታድላችሁ ነት ይሄን የመሰለ ጣፋጭ ያላያችሁት ደግሞ ባለማወቃችሁ ደግሞ ማፈርም አለባችሁ። ትንሽ ታላቁ ጀነራል ሃኒባል ባርካን ይዤላችሁ መጣሁ። ሃኒባል ባርካ ሮምን ያሸና ያስቀዘነ ማለት ሊሪሊ ሮም አምልጧታል ይባላል በታች በኩል ማለት ነው። በላይም ሮምን ያሸናው ከካርቴጅ ከደካማ ወታደር እኔ እንደ ካርቴጅ የተኛ ጦር ይዘው ሃኒባል ባርካ ግን የሚገርም ጀነራል ስለሆነ ሮምን ያሸናውን ጀነራል ነው የምናወራው ዛሬ። እዚህ አካባቢ ነው ከ9 ዓመቱ ጀምሮ ከወታደሮች ጋር ተስማምቶ ነው ያደገው። ብዙ አይነት ቋንቋ ለምዶ ወታደሮች ጋር ያደነ እየተዋጋ ነው። በልጅነቱ ሊሞት ነበር በሆነ ኢንሲደንት እና አባቱ ከመሞቱ በፊት ይኸው ልጄ አደራ ብሎታል። ያው ትምህርትን ተማር ሳይሆን ሮማውያንን ድራሻቸውን አጥፋቸው እንደው በማርያም አለው። የዛን ለካስ ማርያም በጁፒተር በመታመልከው ወይነዝ በሚያመልኩት ብሎ አስምሎታል ይባላል። እና ሮምን በጣም ነው የሚጣላት በዚህ ምክንያት ማለት ነው ከመሞቱ በፊት። እና ሮምና ካርቴጅ ያው ሁሌ ይዋጋሉ። ጦርነት ሲጀመር ሃኒባል ባርካ ምን ያደርግላቸዋል መሰላችሁ? እዚህ ጋር ነው ሮማውያን በዚህ በኩል መዋጋት የለመዱት። ያው ካርቴጅ ይሄ ሮም እዚህ ጋር ነው የሚዋጉት። እዚህ በሲሲሊ ይዋጋሉ ምናምን ተለምዷል። በዚህ ይመጣሉ ብሎ ሲጠብቅ ጀለስ እኮ በዚህ ሽኩክ ብላ በዚህ አርጋ ይኸውላችሁ በዚህ ጋር አትመጣበትም። በዚህ ጋር ባናት ላይ ዘአልፕስ የሚባል ነው የሚገርም በጣም ብዙ ወታደሮች ሞተውበት ዝሆኖቹ ሞተውበት የደረሰው ሁላ ማለት ነው። በዚህ ባናታቸው ላይ መጣ ከወነ ያሉት ሮማውያን በታች ስንለው በላይ ዘለቀ ያሉ በቃ ይሄ ነው የዚህ ጊዜ ነውና በጣም ሮማውያንን የማይሆን 16 ዓመት ሮምን አመሳት ነው ብላችሁ ገብቶ አስቡት። በሰው ሀገር ሄደ ማመስ ተረታችሁኛል ብላችሁ የሰው ሀገር ላይ ሮም የዛኔ ብዙም ታላቅ አልነበረችም። እሺ 250 ቢሲ ስለሆነ በቃ ፍጅትን ያደረጋችሁ 16 ዓመት ሙሉ በአንድ ጦርነት ላይ እነሱ 90,000 ጦር ይዘው እሱ 50,000 ጦር ይዞ 70,000 ገደላቸው። በ50,000 ጦር 70,000 ገሎ 10,000 ማርኮ 10,000 ያመለጠው። ይታያችሁ እንግዲህ እንደዚህ አይነት የሚያስገርም ጀነራል ነበረ። ግን መጨረሻ ላይ ከ16 ዓመት በኋላ መንከራተት በኋላ የሆነ ሰው ለካስ 16 ዓመት ሙሉ ሮምን ሲወጋ ምን ሲል የሆነ ሕፃን ልጅ እንዲያየው ነበር ከልጅነቱ ጀምሮ። የሆነ ጎረምሳ ልጅ እንደውም አባቱን ሁላ ገለውበታል። የዛም ጎረምሳ ልጅ ስኪፒዮ ይባላል። ስኪፒዮ አፍሪካንስ ይባላል። ከልጅነቱ ጀምሮ በጠላቱ ሆኖ እንዴት ምን እንደሚያደርግ ሃኒባል ባርካ ምን እያደረገ እንደሆነ ተመለከተ። እንዳለ የሱን ስትራቴጂ ኮፒ ያደርግም ቻይና በሉት እንዳለ ነው ኮፒ ያደረገና አፕላይ ያደርገው ምን ቢያደርግ ጥሩ ነው። ሃኒባል ባርካ ሮም ገብቶ በጠበጣ አይደለ እኔም አለ እዚህ ካርቴጅ ገብቼ በጠበጠላለሁ ሀገርን የኔን ሀገር በጠበጣ አትቀመጣትም ብሎ የራሱን ስትራቴጂ የሃኒባል ባርካን ስትራቴጂ ስኪፒዮ ወስዶ ገብቶ እዚህ ፈጃቸው ነው ማለት ነው። እኚህ ደግሞ ምንም አይረቡም። ባይዜ በንጉስ አይደለም እሺ ሮምም ካርቴጅ የሚመሩት የዛኔ በንጉስ አይደለም በሴኔት እንደ ፓርላማ አይነት ነገር ነው። በዛኔ የሚመሩት አይረቡም። እኚህ በቃ የማይረቡ ነጋዴዎች ናቸው። ሲፈጀው እኚህ ነጋዴዎቹ አራ ሃኒባል ድረስልን ፈጀን አራ ሀገርህ ጠፋች ሲሉት እሺ በቃ ካላችሁ እናንተ ግን አይረዱትም ነበር። እሺ ባይዜ እዚህ አይረዱትም ነበር። 16 ዓመት ሙሉ ዝም ብሎ ለብቻው ነበር ሲዋጋ ነበር። እዚህ መጣችና ሃኒባል እዚህ መጣ። እዚህ ሲመጣ ተገጣጠሙ። ዘባት ሎፍ ዛማ ላይ ወስዶ ራሱ እያየ በራሱ ስትራቴጂ በራሱ በሃኒባል ባርካ አርጅቷል። እሺ እዚህ ሃኒባል ባርካ በራሱ ታናሹ ወጣቱ የራሱ በቃ ልጅ በሉት እኮ ማለት ስትራቴጂውን ነጥቆት ወሰደና የሮሙ ጀነራል ስኪፒዮ አፍሪካንስ ስጥት በራሱ ስትራቴጂ ወስዶ አሸነፈው። ሃኒባል ባርካም ከዛ ኢምፓየር ተባረረ። እቺንም ካርቴጅንም ሮማውያን አባረሩት። ወደ ጥግ ሄዶ ወደ ሌላ ቦታ አማካሪ ምናምን ሆነ። በዛ መሃል ሮማውያን ከበውት እጄን ሲይዙ እጄን አልሰጥም ብሎ መርዝ ጠጥቶ ሞተ። የሚገርማችሁ ከመሞቱ በፊት ከስኪፒዮ ጋር ማለት ከጠላቱ እሱን ያያደገው ልጅ ጋር ከስኪፒዮ ከጀነራሉ ጋር ተገናኝተው ተጫውተው በቃ ምናምን የተለያዩት ብዙ ወሬዎችን አውርተውና ስኪፒዮንም ልክ እንዳሸነፈ ጦርነቱን ሮማውያን ዞር በይ በቃ በቃ ጦርነቱን አሸንፈሻል በቃ ተብላ ተባራ እያለቃቀሰች ከሮም ውጪ ነው የሞተችው። ላችኋለሁ። ይመቻችሁ።